የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ያቀደችውን የኢራኑን መንፈሳዊ መሪ አያቶላ አሊ ኻሜኒ ግድያ ለአሜሪካ ሊፈጸም ቀርቶ መታሰብ የለበትም ስትል አውግዛለች። ተባብሶ የቀጠለው የእስራኤል ኢራን የመበቃቀል ዘመቻ በሁለቱም ወገኖች ላይ ከባድ ኪሳራን እያስከተለ ነው። ሰለሞን ይታየው ዝርዝር ጉዳይ አለው። ቂም አርግዞ የቆየው የእስራኤል ሆድ በአንድ ሌሊት ብቻ ነገሮችን ቀያይሯቸዋል። ቴህራን አሉኝ የምትላቸውን የጦር መሪዎች፣ የኒውክሌር ጠቢባን እንዲሁም ብዙ ሚስጥር የያዙ ቦታዎችን በቅጽበት ካፈር ቀላቅላቸዋለች። ሲፈራ የነበረው በግራም በቀኝም እንዳይሆን ብዙ የተሞከረለት ጦርነት በዛች ቅጽበት የመካከለኛው ምስራቅን ሰማይ ያረደው ገባም። ኢራን ለደረሰባት ጥቃት መደፈር ነው ላለችው የእስራኤል ሚሳኤል ናዳም ቴልአቪቭን ያንቀጠቀጠም አይደፈሬ አነፍናፊ ነው የሚባለውን አይረን ዶምንም ያለፈም በትሯን አሳረፈች። ሁለቱም ሀገራት ገና ምን አይተሽ እየተባባሉ በፉክክር እየተለዋወጡት የሚገኘው የሚሳኤል ማት ሰማዩን በቀንም በሌሊትም የሚያበራም ድንገት ሲያርፍ ደግሞ ብዙ ውድመትን የሚያስከትል እሳት የተሸከመ እንዲሆን አድርጎታል። በዚህም አሁን ቴህራንና ቴልአቪቭ ላይ እንቅልፍ አልባ ሌሊቶች፣ ረፍት አልባ ቀኖች ማለፍ ጀምረዋል። አንዱ የሌላውን አከርካሪ ለመስበር የሚያስችለውን የእሳት ጨዋታውን ጊዜ ሊያሳጥርለት የሚችለውን እቅድ በማርቀቅ በመንደፍ ላይም ተጠምደዋል። በዚህ መካከል ነው ሌላ ታሪክ ደግሞ ማርሽ ቀያሪ ጥቃት ሊሆን እንደሚችል የተነገረለትን አንድ የእስራኤል እቅድ አሜሪካ ሊሆንም ሊታሰብም የማይችል ስትል ውድቅ ያደረገችው። ከጥቃቱ ቀጥሎ የኢራንን መደፈር በሳት ነው የምንመልሰው ያሉት እስካሁን የላክናቸው ሚሳኤሎች ሁሉም የሙከራዎች ናቸው ሲሉ የተደመጡትን የኢራኑን መንፈሳዊ መሪ አያቶላ አሊ ኻሜኒን የእስራኤል የስለላ ሰዎች በኢላማ ውስጥ አስገቧቸው። ያሰቡትን ሳያሳኩ ረፍት የማያደርጉት የሞሳድ ሰዎች ታዲያ ይህንን እቅዳቸውን ወደ ውጤት ለመለወጥ ይሆነናል ያሉትን መንገድ ነድፈው ከጨረሱ በኋላ ነበር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የመከሩት። በእርግጥ ለኢራን ልዕልና የስካውንም የጥንካሬ ጉዞ የመንፈሳዊ መሪዋ ሚና ከሁሉም ይልቃልና በሌላ ጊዜ ቢሆን ኖሮ እንዲህ እንዳሁኑ ነገሮች ሁሉ ከመክረርም አልፈው ፈጠው ባይወጡ ኖሮ አሜሪካ ባላየ ኋላም እጅ የለበትም የሚል መግለጫን ታስከትልበት የነበረው እቅድ ስለመሆኑ ተነግሮለታል የእስራኤሎች ሐሳብ። አሁን ግን ይህንን እቅድ ዶናልድ ትራምፕ አይሆንም ብቻ አላሉም፣ ሊታሰብ የማይገባው ሲሉም ጭምር ነው ያወገዙት። በእርግጥ ከጦርነቱ ማግስት ጀምሮ ብዙ መልክ ብዙ ሐሳብ ለተስተዋለባቸው ዶናልድ ትራምፕ ይህ ውሳኔያቸው ነገ ምን ሊሆን እንደሚችል ኢተገማች ነው። ጉዳዩን በድርድር እንፈታዋለን ከማለት ጀምሮ የእስራኤል ጥቃት ኢላማውን የመታ ነው ያሉት እርሳቸው አሁን ደግሞ አያቶላ አሊ ኻሜኒን መግደል የማይታሰብ ነው ሲሉ ተደምጠዋል። እስራኤል ወስዷለው ስትል የተዘጋጀችበትን ይህንን የመንፈሳዊ መሪ ግድያ ከኢራንም ከህይወትም የማሰናበት እቅድ አይሆንም ሲሉ ነው ክልከላ ያስተላለፉት። በእያንዳንዱ የእስራኤል ጥቃት ላይ የይለፍ ቃሉን የሚሰጡት መንፈሳዊ መሪው በቴልአቪቭ ሰዎች ጥርስ ተነክሶባቸዋል። ቴልአቪቭ ላይ የተቀጠፉ እስራኤላውያን የቴልአቪቭ ድምቀት የነበሩ የወደሙ ህንጻዎች ሁሉም እዳ በአያቶላ አሊ ኻሜኒ ደም የሚጠራ ነው ለሚሉት የእስራኤል ሰዎች ይህ የትራምፕ ውሳኔ የሚዋጥላቸው አልሆነም። እድሜ እንጂ ልቤ ገና ልክ እንደ 20 ዓመት ጎረምሳ ነው ያሉት እስራኤል ለጀመረችው ጥቃት ምላሹን ለመቀበል ተሰናዳ ብለው ቀንም ሌሊትም ከሰው አልባ ድሮኖች እስከ ቦሊስቲክ ሚሳኤል ምላሽ እየሰጡ የሚገኙት አያቶላ አሊ ኻሜኒ በእርግጥ አሁን ለእርሳቸው የተዘጋጀውን የሞት አክሊል ላይጎናጸፉት የዶናልድ ትራምፕን ሽፋን አግኝቷል። ጥቃቱ በሁለቱ ወገኖች በኩል ንጹሃንን ኢላማ ማድረግ እንደሌለበት ደጋግመው ለሚጠይቁ ብዙዎች አሁን ጉዳዩ የተቀያየረ ይመስላል። የቴልአቪቭ ከንቲባ ባት ያምን የጠቀሰው አናዶሉ በአቅራቢያቸው 22 ህንፃዎች ብዙዎቹም የንጹሃን መኖሪያዎች ስለመፈራረሳቸው አውስተዋል። በኢራን ወገንም በእስራኤል የጦር ጥቃት ንጹሃን በእጅጉ እየተጎዱ ስለመሆኑ መገለጹ ቀጥሏል። ታዲያም በዚህ ሁሉ መካከል ቀንደኛ መሪዎች ላይ አነጣጥሮ ኢላማውን እየፈጸመ የሚገኘው የእስራኤል ጦር አሁን የመጀመሪያም የመጨረሻም ያለውን ማርሽ ቀያሪ ጥቃት ለመፈጸም ነው ኢላማውን መንፈሳዊ መሪው ላይ ያደረገው። ይህ እቅድ ግን በእርግጥም ተግባራዊ ቢደረግ ምን ሊፈጠር ይችላል የሚለው ስጋት አሁን ካለውም በላይ ነውና ድንገት በዙሪያው ላሉና ለሚነካኩ ሀገራትም የመግቢያ በሩን እንደ መክፈት ነውና ከዋሽንግተን ጀምሮ ለቅዱ ጀርባ የተሰጠው ለዚያ ይመስላል።
አሁን ከውጭ ምንጮች ወዳገኘናቸው ዜናዎች እናልፋለን። በቴህራን የተማሪዎች ማደሪያ ላይ በደረሰ የእስራኤል የድሮን ጥቃት 20 ሰዎች ስለመቁሰላቸው ተሰምቷል። እስራኤል አርብ ጀምሮ በኢራን ላይ ባደረሰችው ጥቃት 128 ሰዎች ሲገደሉ ከ900 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል። በኢራን መዲና ቴህራን ትናንት አመሻሹን እስራኤል በተማሪዎች ማደሪያ ላይ ባደረሰችው ጥቃትም 20 ሰዎች ቆስለዋል። ከተማሪዎች ማደሪያ በተጨማሪ በንጹሃን መኖሪያዎች ላይ ኢላማ በማድረግ ጥቃቱን እየፈጸመች መሆኑም ተገልጿል። በማዕከላዊ ቴህራን አቅራቢያ በሚገኘውና ከፍተኛ የህዝብ ቁጥር ባለበት በሰይድ ካንዳን የመኖሪያ አካባቢ ላይ ጉዳት ደርሷል። እስራኤል አርብ ዕለት ወታደራዊና የኒውክሌር ተቋማትን ጨምሮ በመላው ኢራን በሚገኙ በርካታ ቦታዎች ላይ የተቀናጀ አየር ጥቃት የከፈተች ሲሆን ይህም ቴህራን በሰዓታት ውስጥ ያጸፋ ጥቃት እንድትሰነዝር አስገድዷታል። ጥቃቶቹ ለአራተኛ ተከታታይ ቀናት ቀጥለዋል። የእስራኤል ባለስልጣናት በበኩላቸው ኢራን በሰነዘረችው ያጸፋ ጥቃት ቢያንስ 13 ሰዎች ሲገደሉ ከ370 በላይ ሰዎች ደግሞ መቁሰላቸውን አስታውቀዋል። በሩሲያ በደረሰ የዩክሬን የድሮን ጥቃት አንድ ሰው ሲገደል 13 መቁሰላቸው ተነግሯል። እሁድ ዕለት በሩሲያዋ የታታርስታን ሪፐብሊክ በተሰነዘረ የዩክሬን የድሮን ጥቃት ቢያንስ አንድ ሰው ሲገደል 13 ደግሞ ቆስለዋል። የወረዳው አስተዳደር ማዕከል የሆነችው የኤላቡጋ ከተማ ከዩክሬን ድንበር 1000 ኪሎ ሜትር ወይም 621 ማይል ገደማ ርቀት ላይ ትገኛለች። በጥቃቱ አንድ ሰራተኛ ህይወቱ ሲያልፍ በአጠቃላይ 13 ሰዎች ቆስለዋል ነው የተባለው። አንዱ በከባድ ሁኔታ ላይ የሚገኝ ሲሆን ሁሉም በፍጥነት አስፈላጊውን የሕክምና እርዳታ አግኝተዋል ነው የተባለው። አክለውም በቦታው ላይ እሳት ተነስቶ የነበር ቢሆንም በሚመለከታቸው አገልግሎት ሰጪዎች በፍጥነት እንዲጠፋ ተደርጓል ነው የተባለው። የሩሲያ ምርመራ ኮሚቴ በቴሌግራም ላይ በሰጠው መግለጫ በክስተቱ ላይ ወንጀል ምርመራ መጀመሩን አስታውቋል። የዩክሬን ባለስልጣናት በበኩላቸው በመግለጫው ላይ ወዲያውኑ አስተያየትን አልሰጡም። ኢራን ምሽቱን በእስራኤል ላይ በወሰደችው ጥቃት ጉዳት ማድረሷ ተሰምቷል። የእስራኤል ጦርም 3 ቁልፍ የኢራን የደህንነት መሪዎችን ገድያለሁ ብሏል። የኢራን መዲና ቴህራንን እናጋያታለን ሲሉም የእስራኤል መሪዎች እየዛቱ ነው። የዛሬው ዓለም ጉዳያችን ትኩረቱን ኢራንና እስራኤል ላይ አድርጓል። አባቱ መረቀ ይቀጥላል። ዶክተር ዳር ባርባርካል ይህ የፋርሶቹ የመልስ ምት ዘመቻ ነው። አይንታች አይን ሲሉም አይሁዶቹ ዘመቻቸውን ገፍተውበታል። አሁን ኢራኖች ከእንቅልፋቸው ነክተው የበቀል ሰይፋቸውን በእስራኤል ከተሞች ላይ መዘዋል። የኔታንያሁ አስተዳደርም ህዝበ እስራኤል ሆይ ይህ ቀን እስከሚያልፍ ተሸሸግ የሚል ማሳሰቢያውን እንደገፋበት ነው። በአይሁዶቹም በፋርሶቹም ምድር ንጹሃን በሚሳኤል አረር መርገፋቸውን ቀጥለዋል። ያ ደም ጠጥቶ ደም የሚጠማው መካከለኛው ምስራቅም ዛሬም የውድመት መናኸሪያ ሆኖ ውጥረት እንደነገሰ በት ነው። የቀጠናው ሀገራት እስራኤልን እየኮነኑ ፍጅቱን ሲያወግዙ ኢራን ጠል የሆኑ የምዕራቡ ዓለም መሪዎች ደግሞ ፋርሶቹን እያስጠነቀቁ ለእስራኤል ድጋፍ እየቸሩ ይገኛሉ። አሁን የኢራን ከተሞች ብቻም ሳይሆኑ የእስራኤል ከተሞች እየነደዱ ነው። እንቅልፍ አልባ ሌሊቶችንም የሁለቱም ሀገራት ዜጎች ለማሳለፍ ተገደዋል። በእርግጥ አሉ የእስራኤሉ የመከላከያ ሚኒስትር እስራኤል ካዝ በእርግጥ ኢራንን ማጋጨት ስንጀምር በተወሰነ መልኩ እኛም ጥቃት እንደሚጠብቀን እናውቅ ነበር። ስለዚህ የኢራን መንፈራገጥ የሚጠበቅ ነው ማለታቸውን ኢየሩሳሌም ፖስት እና ታይምስ ኦፍ እስራኤል አስነብበዋል። ግን ካዝ እንዳሉት የኢራን የመልስ ምት ተራ መንፈራገጥ ሳይሆን እስራኤላውያንን ክፉኛ ያስጨነቀ የሚሳኤልና የድሮን ማዕት ነው። ለሀገራቸው ነፍሳቸውን ከማይሰስቱ ጀግና ወታደሮቻችን ጋር በመሆን የኢራንን ሉዓላዊነት እስከ መጨረሻው እስትንፋሳችን እናስጠብቃለን ሲሉ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አሚር አታሚ ገልጸዋል። የቀድሞው የኢራን ወታደራዊ መኮንን የነበሩት ሜጀር ጀነራል አሚር ለተሾሙበት ኃላፊነት ዝግጁ መሆናቸውን ባጋሩት መልእክት አስታውቀዋል። ለጥቃቱ አመርቂ የሆነ ያጸፋ ምላሽ ለመስጠት ለሚወሰዱ እርምጃዎች ቁርጠኛ መሆናቸውንም ነው ጠቅላይ ኤታማዦር ሹሙ የተናገሩት። የቤተ አጊዮን አለቆችም ኢራንን ልክ አስገብተን የምትኮራበትን የኒኩለር መሰረተ ልማት ወና እስከምናስቀር ድረስ ምታችን ይቀጥላል እያሉ ነው። ኢራን ንጹሃን ዜጎችን ኢላማ ስታደርግ፣ እስራኤል ግን የኒኩለርና ወታደራዊ ጣቢያዎችን ኢላማ በማድረግ በዓለም ውስጥ እጅግ አደገኛ የሽብር አገዛዝ የሆነውን የኢራን መንግስት አደገኛውን የጦር መሳሪያ እንዳያገኝ ለማስቆም እየሰራች ነው ይላሉ የአይሁዶቹ አለቆች። እስራኤል መደረግ ያለበትን ነገር ሁሉ እያደረገች ነው ይላሉ። እስራኤል በኢራን ውስጥ የሚገኙ ኢላማዎችን መምታቷን ገልጻለች። የእስራኤል የመከላከያ ኃይል እንዳለው በትናንትናው ዕለት 250 ኢላማዎችን መጥቷል። የኢራን መገናኛ ብዙሃን እንደዘገቡት 128 ሰዎች ሲገደሉ 900 የሚደርሱት ደግሞ ክፉኛ ተጎድተዋል። በኢራን የተፈጸሙ ጥቃቶችን ስንመለከት ኢራን ሌሊት ላይ በእስራኤል ላይ የሚሳኤል ጥቃቶችን የፈጸመች ሲሆን በዚህም 6 ሰዎች ከቴል አቪቭ በስተደቡብ በምትገኘው ባቲያም በምትባል ቦታ እንዲሁም በሰሜናዊ ታምራ ከተማ ውስጥ በአጠቃላይ 14 ሰዎች ተገድለዋል። ከ100 በላይ ሰዎች ደግሞ መቁሰላቸው
መያዛቸውን የእስራኤል ባለስልጣናት እያስታወቁ ነው። ትናንት ከሰዓት በኋላ ከፍተኛ ቁጥር ያላቸው ሚሳኤሎችን ወደ እስራኤል በማስወንጨፍ ኢራን ጥቃት ሰንዝራለች። የእስራኤል የመከላከያ ሚኒስትር እስራኤል ካዝ ኢራን ሚሳኤሎቿን ወደ እስራኤል ማስወንጨፏን ከቀጠለች ዋና ከተማዋ ቴህራን ትቃጠላለች ሲሉ ቀይ መስመር አስምረዋል። የኢራን የውጭ ጉዳይ ሚኒስትር ሳይድ አባስ አርጋች ደግሞ ካለ ዋሽንግተን ድጋፍ እስራኤል ጥቃት አትፈጽምም ነበር ብለዋል። ይህም ኢራን በቀጠናው የአሜሪካን ኢላማዎች እንድትደበድብ በር ሊከፍት ይችላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ይህን የምታደርግ ከሆነ የአሜሪካ ጦር ኃይሎች ጠንካራ ኃይል ይወርድባታል ብለዋል። ፕሬዝዳንቱ በሁለቱ ወገኖች መካከል በቀላሉ ስምምነት ላይ መደረስ እንደሚቻልም ፍንጭ ሰጥተዋል። ከ3 ቀናት በፊት በአሜሪካና ኢራን መካከል የኒኩለር ስምምነት ላይ ለመድረስ ተስፋ ነበር። አሁን ግን በእስራኤልና ኢራን ፍንዳታዎች ሲሰሙና የጥንቃቄ ደውሎች ሲስተጋቡ ይህ ተስፋ ተበትኗል። 5ኛ ቀኑን በያዘው የእስራኤል ኢራን ፍጅት በርካታ የመኖሪያ መንደሮችና የጦር ሰፈሮች ጋይተዋል። ታብሪዝ፣ ቴህራን፣ ፎርዶ፣ ናታንዝ፣ ኢስፋሃን፣ አራቅ፣ ፑኒሻር፣ ኬርማንሺ በእስራኤል ጦር ጥቃት የደረሰባቸው የኢራን ከተሞችና የጦር ሰፈሮች ናቸው። በእስራኤል በኩልም ዋና ከተማዋን ቴል አቪቭን ጨምሮ በርካታ አካባቢዎች ጉዳት ደርሶባቸዋል። ለመሆኑ የሁለቱ ዞኖች ትግል ወዴት ያመራ ይሆን? እንዲሁም የዓለም አቀፉ ማህበረሰብስ በምን መልኩ እየተከታተለው ይሆን የሚለውን መመልከት ተገቢ ነው። የፋርስ ምድር ከ1988ቱ የኢራቅ ኢራን እልቂት በኋላ ጦርነትን አስተናግዶ አያውቅም። በእርግጥ የእስራኤል ኢራን የሚሳኤል ውርጅብኝ ያሁኑ አዲስ አይደለም፣ ግን ደግሞ በዚህ ልክ ታይቶም ተሰምቶም አይታወቅም ይላሉ ተንታኞች። የካቶ ኢንስቲትዩት የፖለቲካ ተንታኝ ዱግባንዶ ለአልጀዚራ ሲናገሩ ነገርየው ከባድ ነው ይላሉ። ምክንያቱም ኢራንም ላለመማረክ አቅሟን እያሳየች ነው፣ እስራኤልም እስከምትረካ በትሯን የምታስቀምጥ አይመስልም ብለዋል። የኒኩለር እልቂት እስከሚያጋጥመን ድረስ አንጠብቅም፣ ይህ እንዲከሰት ፈጽሞም አንፈቅድም። የኢራን የኒኩለር ፕሮግራም ስጋት የማይሆንበት ደረጃ ላይ እስከሚደርስ ድረስ የማስወገድና የማጥቃት ስራችንን እንቀጥላለን፣ እስከ መጨረሻው እናደርገዋለን ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፎክስ ኒውስ ጋር በነበራቸው ቆይታ ተናግረዋል። የኢራኑ ፕሬዝዳንት መሱድ ፔዚሽያን በበኩላቸው ጠላታችንን አደብ ማስገዛታችንን እንቀጥላለን ሲሉ አሁንም እየፎከሩ ነው። ቴህራን ለስካሁኑ የእስራኤል ጥቃት የአሜሪካ እገዛ እንዳልተለየ እየከሰሰች ነው። በቀጠናው የሚገኙ የአሜሪካ የጦር ሰፈሮችም በኢራን ኢላማ ውስጥ እንደሚገቡ ፋርሶቹ ዝተዋል። የነጩ ቤተ መንግስት አለቆችም በአካባቢው በተለይም በኢራቅ የሚገኙ ዜጎች ጥንቃቄ እንዲያደርጉ አዟል። ኢራን በበኩሏ ጎረቤት ኢራቅ የአየር ክልሏ እንድትዘጋ እያሳሰበች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው እስካሁን ጣልቃ አልገባንም፣ ግን ከእስራኤል ጎን ነን፣ አስፈላጊ ከሆነ ግን ማንም አያግደንም ነው ያሉት። ግን ደግሞ አሉ ጦርነቱን ለማስቆም ብንፈልግ እናስቆመዋለን ብለዋል ዶናልድ ትራምፕ። ታዲያ እኔ ስልጣን ላይ ሆኜ በሆን ኖሮ የዩክሬንም የጋዛውን ምልቂት አይጀመርም ነበር ሲሉ የዛቱት ትራምፕ ዛሬ ግን ይህንን ፍጅት ለምን ማቆም ተሰናቸው የሚለው የብዙዎች ጥያቄ ነው። የክሬምሊኑ አለቃ ቭላዲሚር ፑቲን ከትራምፕ ጋር መምከራቸው ተሰምቷል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ውጥረቱ እንዲረግብ በማሳሰብ ለእስራኤል ድጋፋቸውን ሲቸሩ፣ የፈረንሳው ፕሬዝዳንት ኢማኑኤል ማክሮን የኢራን ኒኩለር ፕሮግራም ካልተገታ እኛ ብቻ ሳንሆን እስራኤል ብቻ ሳትሆን ዓለም ሰላም አታገኝም ሲሉ ኢራንን ኮንነዋል። የቡድን 7 አባል ሀገራት መሪዎችም በመካከለኛው ምስራቅ ወቅታዊ ሁኔታ ላይ በካናዳ ለመምከር ቀጠሮ ይዘዋል። ግን እስከዛስ የኢራንና የእስራኤል ፍጅት ምን ይበጀው ይሆን የሚለው አሁንም እንቆቅልሽ ነው። ቁልፍ ሰዎቻቸውን በእስራኤል ቦምብ ያስበሉት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒም ሆኑ የእስራኤሉ ጠቅላይ ሚኒስትር ቢቢ ልብ ይገዙ ይሆን ለሚለው መላሹ ጊዜ ነው። ግን እስከዚያው ፋርሶቹ ቤዶን ካብ፣ አይሁዶቹ ደግሞ ሊሊሺና እያሉ ነው። እንቅልፍ የለም እንደማለት ነው በፋርስም በዕብራይስጥም።